ወቅታዊና ትኩስ እንዲሁም ደግሞ ሰበር መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። አብራችሁ እንድትቆዩ ጋበዝኩኝ። በቅድሚያ ማባይት ነጥቦቹን ላሰማችሁ። በዛሬው ዕለት ከረፋዱ 4 ሰዓት ገደማ አካባቢ ከባድ ውጊያ መደረጉን የመረጃ ምንጮቻችን ነግረውናል። የትና እንዴት የሚለውንም ዝርዝር ይዘናል። በአማራ ፋኖ ብሔራዊ ኃይል ቅኝታ ዩፍታሔ ንጉሴ 6ኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ በመግባትም ኃይለኛ ውጊያ አድርጓል። ሌላኛው መረጃችን ነው። የሜጀር ጀነራል ዋንታ ባተኮር ጉና ክፍለ ጦር መረጃዎችን ሙሉ ለሙሉ ይዘናል። ዝርዝሩን የምታደምጡት ይሆናል። ከቀናት በፊት በሚዲያችን ሽፋን ሰተነው የነበሩና ትግራይ ይጓዙ የነበሩና በአፋር ክልል ቆመው የሚገኙ የጭነት መኪኖች እንዲለቀቁ የክልሉ መንግስት ጠይቋል። ዝርዝሩን ይዘናል። ከሰሞኑ ከኦሮሞ ህዝብ ጋር አስታርቁይ ብላለች ተብሎ እየተናፈሰ ያለው መረጃ ውሸት ነው ብላለች። ሲጀመርም ከኦሮሞ ህዝብ ጋር ጸብ የለኝም ስትልም ነው መልእክቷን ያስተላለፈችው። ዝርዝሩን ይዘናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ያደምጣሉ። አብራችሁን ቆዩ። እኔ ወደ ዝርዝር መረጃው አመራሁኝ። በዛሬው ዕለት ከረፋዱ 4 ሰዓት ገደማ በዘራፊው የአብይ አህመድ ወንበር ጠባቂ መከላከያ አድማ ብተናና ጦት ነካሹ ሚኒሻ ከቡሬ ከተማ ወደ ቁጭ ባደረገ እንቅስቃሴ ሃይበጋሪውና ነበልባሉ የአማራ ፋኖ በጎጃም አማራ ፋኖ ብሔራዊ ኃይል 5ኛ ክፍለ ጦር የብሬዳ ሞት ብርጌድ ተወርዋሪ ኃይል በብርጌዱ ዋና ሰብሳቢና በብርጌዱ ወታደራዊ አዛዦች አማካኝነት ልዩ ቦታው ባንጃ አካባቢ ልዩ የሆነ ስልታዊ ደፈጣ በመጣል ጠላትን አይቀጡ ቅጣት ቀጥተውታል። በዚህም መሰረት በተጨባጭ 4 ሰዎች ሞት ሲደረጉ ከ7 በላይ ከባድ ቁስለኛና ለመጓጓዣነት የሚጠቀሙበት ፓትሮልም በመመታቷ እየገፉ ስለመወሰዳቸውም ተረጋግጧል ሲል የቡሬዳ ሞት ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብቴ ሆነኛውም ተናግሯል። ታዲያ ቡሬዳ ሞት ብርጌድ እንደ ንስር ራሱን አድሶ ለጠላት የራስ ምታት ሆኖ መጥቷልም ሲል ነው አክሎ የገለጸልን። በአማራ ፋኖ ብሔራዊ ኃይል ቅኝታ ዩፍታሔ ንጉሴ 6ኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ በመግባትም ውጊያ አድርገዋል። ታዲያ በዛሬው ዕለት ግንቦት 22 ቀን 2017 ዓ.ም ቀስቶቹ ደብረ ኤልያስ ከተማ ዘልቀው በመግባት ከጠላት ጋር እጅ በእጅ በመግጠምም ሞትና ቆስለኛም አድርገዋቸዋልም ነው የተባልነው። በመሆኑም በአውደ ውጊያውም 2 የጠላት ሞት በተጨባጭ መሃል ከተማ መውደቁ ከእማኞቻችንም ደርሶናል። በተያያዘም ብዛቱ ያልታወቀ ሞትና ቆስለኛ ከወገን ጦር የተሰዋም የቆሰለም የለምም ነው የተባልነው። የአማራ ፋኖ ብሔራዊ ኃይል ጎንደር ሜጀር ጀነራል ዋንታ ባተኮር ጉና ክፍለ ጦር ግንቦት 22 ቀን 2017 ዓ.ም ከዚህ በታች የተከናወኑ ክንውኖች ናቸው። አንደኛ የአገዛዙ የአፈና ሙከራ በእስቴ ምድር እስቴ ዴንሳ ብርጌድ ሲሆን መካነ ኢየሱስ ከተማ ምሽጉን ያደረገው የአገዛዙ ሐራዊት ሰራዊት ከሌሊቱ 6 ሰዓት ድባና የተባለ ቦታ ላይ የአማራ ፋኖችን ለማፈን ሙከራ አድርጓል። ድባና ቦታ ላይ ለግዳጅ የሄዱ ወንድሞች ሻለቃ አየሁ ደምሴ፣ ሻለቃ ዳንኤል ደምሴ፣ አርበኛ ስመኝ ብርሃን፣ አርበኛ ሲሳይ ጸዳሉ፣ አርበኛ ጸጋይና አርበኛ ታሪኩ ከመከላከያ የወጣና የሻለቃ ብርቅዬ አጃቢ የሆነ ሲሆኑ በ6 የአማራ ፋኖች ላይ ነው የአፈና ሙከራም የተደረገው። ታዲያ የአገዛዙ ዙፋን ጠባቂ ወታደሮች እቅድ 6 ሰዓት ቢሆንም ቀድሞ መረጃው የደረሳቸው የውባንተ ግርፎችን ቦታቸውንም ይዘው ጠብቀዋቸዋል። ታዲያ ለ6 ፋኖች የተላከው አንድ ሻምበል አራዊት ሰራዊትም ሆኗል። ጥበበኞቹ የጥበብ ልጆች ለሊት 6 ሰዓት ላይ የመከላከያ አብሬዎች ደፈጣ ይዘውም አሳልፈዋቸዋልም ነው የተባለው። አብሬዎቹ ካለፉ በኋላ ብዛት ያለው የአገዛዙ ወንበር አስጠባቂ ተቀጣሪ የፈለጉበት ቦታ ላይ መድረሱን ሲያረጋግጡ በቀጥታ የሩምታ ተኩስም ከፍተውባቸዋል። ቢሆንም ግን ታሪክ ተቀየረና አፋኙ በምርጦቹ የአማራ ፋኖችም ታፈነ። ቦታ የያዙት የባየው መልካሙ ደሞች ጠላትን በደንብ አድርገው ሲመቱት አገዛዙ ከስቴ ተጨማሪ ኃይል ይድረስልኝ የሚል የተንበርካኪነት ድምጽም ሲያሰማ አጋዥ ኃይልም ከኋላ መጣለት። ቢሆንም ግን በዚህ ጊዜ የውጊያ ጥበብን በግብር ከአባቶቻቸው ያወረሱት ፋኖች እንደየ ሁኔታው ቦታ እየቀያየሩ ያፈናቸውን ኃይል በብቃትም አፍነውታል ነው የተባልነው። ታዲያ ጥላት ሻለቃ ብርቃ የሆነና ሻለቃ ዳንኤልን አፈንኩ ብሎ ከሁሉም አቅጣጫ ጦሩንም አስገብቷል። ከጋሳኝም ሆነ ከስቴ የወጣው ኃይል አፈንኳቸው በሚልም ቋምጧል። ከሌሊቱ 6 ሰዓት እስከ ረፋዱ 4 ሰዓት ውጊያ የተደረገባቸው ቦታዎችም ደስኳ፣ ድባና፣ ዳት፣ አዳራ፣ አጎና፣ ጓሳና ጥናፍም ናቸው። የእስቴ ዴንሳው ብርጌድ መሪ ሻለቃ ብርቃየሁ ደምሴና ጓዶቹ ባደረጉት ብርቱ ተጋድሎም ጠላቶቻቸውን ሁሉም
አሳፍረውና ጓዶቻቸውን የአማራ ፋኖች ደርሰውላቸው ከቀኑ 4 ሰዓት ቀጠናውን ለቀው መውጣት ችለዋል። በዚህም የፋኖ ጸረ አፈና ስራ ፋኖችን ጥሩ የሆነ ውጤትን ያገኙበታል። በጠላት ላይ ቁሳዊና አካላዊ ጉዳትም ያደረሱበት፣ በጠላት ላይም የሞራል የበላይነትን የወሰዱበትና በጥቅሉ የአማራ ፋኖ አይበገሪነትንም ያሳዩበት እንቁ ውጊያ መሆኑም እየተነገረለት ይገኛል። በሁለተኛ ደረጃ ደግሞ ግንቦት 21 ቀን 2017 ዓ.ም አንዳቤት ብርጌድ ላይ የአገዛዙ ሐራዊት ሰራዊት ከአንዳቤቱ ወለሽ ተነስቶ ወደ ወፍጫም ሲጓዝ እስረኛ ሽንጎ የተባለው ቦታ ላይ በተወሰደ የደፈጣ ውጊያ ጥላት ከፍተኛ የሆነ ኪሳራን ተከናንቦ እቅዱንም ሳያሳካ ተመልሷል። በሶስተኛ ደረጃ ግንቦት 22 ቀን 2017 ዓ.ም እዚሁ አንዳቤት ብርጌድን የአገዛዙ አራዊት ሰራዊት ከአንዳቤት ደቡብ አቅጣጫ ገነተ ማርያም ላይ ከአማራ ፋኖ ጋር ውጊያ ሲያደርግ ማርፍዷል። ታዲያ በዚህ ቦታም ሆነ በየትኛውም የአማራ ፋኖ መገኛ ቦታዎች ላይ ጠላት ከፍተኛ የሆነ ኪሳራ እየተቀበለ ነው የሚገኘው። በተቃራኒው ደግሞ የአማራ ፋኖ ታጋዮች እየነጠሩ ነው የሚገኙት። የአማራ ህዝብ ትግልም መስመሩ የያዘ መሆኑም እየተነገረለት ይገኛል። ወደ ትግራይ ይጓዙ የነበሩና በአፋር ክልል ቆመው የሚገኙ የጭነት መኪኖች እንዲለቀቁ የክልሉ መንግስት ጠይቋል። የሸቀጥ ጭነት ይዘው በአፋር ክልል በኩል ወደ ትግራይ ይጓዙ የነበሩ መኪኖች ምክንያቱ ባልታወቀ ሁኔታ በአፋር ክልል እንዳይንቀሳቀሱ መደረጋቸውን የትግራይ ክልል መንግስታትም አስታወቀ። የፌደራል መንግስት መፍትሄ እንዲሰጠውም ታዲያ ጠይቋል። በመሆኑም የትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለንግድና ቀጠናዊ ትስስር ሚኒስቴር ለዶክተር ካሳሁን ጎፌ በጻፈው ደብዳቤ ለትግራይ ክልል ጭነት ይዘው የሚጓዙ ተሽከርካሪዎች መከልከላቸውን አስታውቆ ማብራሪያም ጠይቋል። በመሆኑም የክልሉ የቴሌቪዥን በበኩሉ ሁሉም የጭነት መኪኖች ህጋዊ መሆናቸውን የሚገልጽ ሰነድ ያላቸው ቢሆንም እንዳይያዙ የተደረገበት ማለትም እንዳይጓዙ የተደረጉበት ምክንያት እንዳልተገለጸላቸው ማስታውቀዋል። በዚህም በጭነት መኪኖቹ ክልከላ ዙሪያ ከፌደራል መንግስቱም ይሁን ከአፋር ክልል በኩል የተባለ ነገርም አለመኖሩን ነው ያመላከቱት። በአፋር ክልል ወደ ትግራይ በሚወስደው መንገድ ብቻ ሳይሆን በአማራ ክልል በወልዲያ በኩል ወደ መቀሌ የሚወስደው መንገድ ላይም የጭነት መኪኖቹ እንዳያልፉ መከልከላቸውንም ቢቢሲ ምንጮቹን ዋቢ አድርጎ ለጹም አይዘነጋም። ከሰሞኑ ከኦሮሞ ህዝብ ጋር አስታርቁይ ብላለች ሲል ደመቀ ነጋሳ መናገሩ አይዘነጋም። ሲጀመር ከኦሮሞ ህዝብ ጋር ጸብ የለኝም ስትል ደግሞ አስቴር በዳኔ መልእክቷን አስተላልፋለች። በምክክር ኮሚሽን ላይ የተገናኙት አክቲቪስቶቹ ደመቀ ነጋሳና አስቴር በዳኔ ሲወጡ አልተስማሙም ተብሏል። ጉዳዩ እንደዚህ ነው። ደመቀ ነጋሳ በማህበራዊ ገጹ ላይ በአፋን ኦሮሞ የሚከተለውን መልእክትም ያሰፍራል። ትላንት ከአስቴር በዳኔ ጋር ተገናኝተን ትክክል ያልነበሩ አካሄዶች ላይ ተወያይተናል። እኔ ህዝቤን አስቀይም ያለው ከህዝቤ ጋር አስታርቁኝ፣ አሁን ወጥቼ በይፋ ይቅርታ መጠየቅ እፈልጋለሁ ብላኛለች። ሰው ይሳሳታል፣ ዋናው ስህተትን አምኖ ይቅርታ መጠየቁ ነው። ባቷም አፋን ኦሮሞ ባለማስተማራቸው ይቆጫታል ሲልም መልእክታቸውን አስፍሮ ነበር። ታዲያ ከዛ አስቴር በዳኔ በማህበራዊ ትስስር ገጿ ላይ ምላሽ ሰጥታለች። እባካችሁ በውሸት ዘገባ ሰውን አታምታቱ። ሲጀመር ከኦሮሞ ማህበረሰብ ጋር ጸብ የለኝም። አባቴም ወደ ጌታ የሄደው በ7 ዓመቴ ነው ስትል አጭር ምላሽም ሰጥታለች። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃችን አሁንም እንደቀጠሉ ናቸው። አብራችሁ እንድትቆዩ ጋበዝኩኝ። ቀጠልኩኝ። የመንግስታቱ ድርጅት የኤርትራ መንግስት በራሱ ዜጎች ላይ እየፈጸመ ያለውን የሰብአዊ መብት ጥሰት እንዲያወግዝ ሲቲጄ እና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ አቅርበዋል። በአገሪቱ ላይ እየተካሄደ ያለው የሰብአዊ መብቶች ጥሰት ምርመራ እንዲያስቀጥልም ጠይቀዋል ነው የተባለው። ዓለም አቀፉ የጋዜጠኞች መብት ተሟጋች ወይንም ደግሞ ሲቲጄ ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብቶችን ጥሰቶች እንዲያወግዝ ጥሪ አቅርበዋል። በሀገሪቱ ላይም የሚካሄደውን ምርመራም እንዲቀጥልም ጠይቀዋል። ታዲያ ድርጅቶቹ በኤርትራ እየተፈጸሙ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥም በዘፈቀደ የሚደረጉ እስራቶች፣ ያለ ፍርድ ቤት ትዕዛዝ ጋዜጠኞችን ለእስር መዳረግ፣ ፍትሃዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በሀገር ውስጥም ተቃዋሚዎች ላይ የሚፈጸመው ጥቃቶችም ይገኙበታል። ታዲያ የኤርትራን
የሰብአዊ መብቶችን እንዲመረምር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የስራ ጊዜው እንደሚጠናቀቅ የጠቆሙት ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚያደርገው ስብሰባው የኮሚቴውን የስራ ጊዜ እንዲያራዝምም ጠይቀዋል። በጎርጎሮሳውያኑ ታህሳስ 1 ቀን 2024 ባወጣው የቅርብ ጊዜ ዓመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሰረትም ኤርትራ ከሰሃራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሏም የተጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይንም ደግሞ ያለ ፍርድ ታስረው እንደሚገኙም አመላክቶ ነበር። ከነዚህም ውስጥ 13ቱ ከጎርጎሮሳውያኑ 2000 ወይንም ደግሞ 2001 ጀምሮ በእስር ላይም ይገኛሉም ተብሏል። ሆኖም በፈረንጆቹ 2024 የኤርትራ የሰብአዊ መብት ሁኔታን የሚያየው ኮሚቴ እንዲመሩ የተሰየሙት መሐመድ አብደል ሰላም ባቢከር በሀገሪቱ ውስጥ ስላለው የዘፈቀደ እስራትና አስገድዶ መሰወር ስጋታቸውን ገልጸው በኤርትራ በእስር ላይ የሚገኙ ጋዜጠኞች በዓለም ላይ ረጅም ጊዜ የታሰሩ ጋዜጠኞች መሆናቸውንም አስታውቀዋል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሳቱ ሰምቶ ሲወደድነው የዜና ጥንቅራችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ትኩስና ወቅታዊ መረጃዎች እንዲደርሱ ቤቱን መቀላቀል አይርሱ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። አሻም